أبا بدهم تقولوا ها بدهم تقولوا أبا ماي سوراي خلينا بتبيتكم زلوا بليس عقولنا بنقولنا أنجا أنا هريت نحن وين عندي አራት ወልዳ አራቱም ልጆች የሉት እና አሁን ትልቅ ሰው ከአልጋ ተነሳ ትልቅ ሴትዮ ነች። ሁሉም የወለደችው ልጆቿ ሞተዋል። አንዳንዶቹ ደግሞ በረሃ ሄዶ አንዳንዶቹ በቃ የቀሩ ናቸው። ልጅ የሚባል የላትም ከአልጋ አትነሳ እና እቺ አሁን እናት መላሳየና ማሚ እንደዚህ አይነት መጠለያ እንሰራሉትና እንሰጡታለን ለርሱ ከምዛ አይነት ቸንዳሲ ሰርሒና እስክንወኪና ንሕና ይዝጊ ወዲ ኸይብ ለከሎ እና ሰራሉታለን። ሶስት ልጆች ነበሩ። የት እንደሄዱ ወዴት እንደገቡ አላውቅም። ከሁለት ቀን ያልቃል። እኔ ከሁለት ቀን በኋላ አዲስ አበባ ስለመለስ አሁን ብሩን አስገባሉታለሁ። እሱ ቤት ያሰሩኛል እና አቤላ ደግሞ ቪዲዮውን ቀርጾ ደግሞ ይልካል። ነስለስ عدايس الناس لاسه الناس لاسه عدايس الناس لاسه انت سنقدي انت سحريسي تتمليس عداي تتمليس عداي الناس اللي عدايس الناس اللي سعداي ቤቴና መሶቤ ሙሉ ነበር። ከቀዬ ከተፈናቀልኩ በኋላ ግን ሁሉ ባዶ ታሪክ ሆኗል። እኔና 6 ቤተሰቦቼ ከምንበላው ጦማችንን የምናድርበት ጊዜ ይበዛል። ድረሱልን። ይህ በመጠለያ ጣቢያው የሚገኙ አሳር መከራ የበዛባቸው የተፈናቃይ ዜጎች እናት ድምጽ ነው። ጊዜያዊ አስተዳደሩና የመንግስት መዋቅሩ ረሃቡ መከሰቱ በማህበራዊ ሚዲያ የትስስር ገጾች ከመነገሩ በኋላ መንቃቱ በቦታው የአመራር ክፍተት ስለመኖሩ ዋነኛ ማሳያ እንደሆነ እየተነገረባቸው ነው። እንደ አንድ ክልል የራሱ አስተዳደርና የአስተዳደር መዋቅር ያለው ከተማ በዚህ ልክ አዛውንቶችን የሚቆላ ረሃብ ገብቶ ሲያምሳቸው ነገሩን አለማወቅ አሊያ ደግሞ አውቀውም ቢሆን ይሁነኝ ብለው መደበቃቸው እጅግ አስነዋሪ ነገር ነው። በአንጻሩ ከትላንት ወዲያ ባህላዊ ጉዳዮችን አበላሽታችኋል፣ ያልተገባ ለብሳችኋል፣ ያልተገባ ተናግራችኋል ተብለው ለቀናት እልፍ ሲልም ለወራት መንግስት ያሰራቸው ወጣቶች ከመንግስት የአመራር አካላት ልቀው አቅማቸው በፈቀደ ጉልበታቸው በቻለ ለአዛውንቱ ሁሉ የሚሆን የሚላስ የሚቀመሰውን ይዘው ሸከተፍ እያሉ ከቦታው የመድረሳቸውና ከሞት አፋፍ ሆነው ቀናቸውን ሲጠባበቁ ለነበሩ እናት አባቶች የመድረሳቸው ነገር ሀገር በልጆቿ ብዙ ተስፋ እንዳላት ማሳያም ነው፣ ያስመሰከረም ነው ተብሎላቸዋል። ቶከሩ ጆዳንኤልም ሆነ ስሙ በብዙ መልኩ እየተነሳ ሲነሳ የነበረው አዶናይም ለነዚህ ወገኖች ያደረጉት ነገር በቲክቶክ መንደር በላይክና በፎሎ ብቻ የማይመለስ እንዲህ ያለው ብድራት ደግሞ ከሰማይም ዋጋው ብዙ የሆነ ጉዳይ ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የአገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ ምኞታችን ነው። ኤልያስ ደግነት ነኝ። በዛሬው መሰናዶ በትግራይ ክልል ሕጻጽ ተብላ በምትጠራ አካባቢ ከተከሰተው አሰቃቂ ረሃብ ጋር ተያይዞ አንዳንድ ጉዳዮች ልንነግራችሁ ወደን ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩ። ቆይታችሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። ክበሩልን። ቤቴና መሶቤ ሙሉ ነበር። ከቀዬ ከተፈናቀልኩ በኋላ ግን ሁሉ ባዶ ታሪክ ሆኗል። አራት ወልዳ አራቱም ልጆች የሉት እና አሁን ትልቅ ሰው ከአልጋ ተነሳ ትልቅ ሴትዮ ነች። ሁሉም የወለደችው ልጆቿ ሞተዋል። አንዳንዶቹ ደግሞ በረሃ ሄዶ አንዳንዶቹ በቃ የቀሩ ናቸው። ልጅ የሚባል የላትም ከአልጋ አትነሳ እና እቺ አሁን እናት ላሳየና ከመይለ ሰላም ዲን ከመይለ አንዴን ከመይ እዚህ ጆን ዳንኤል ይባል ለዓን ግጥይ መጽ የደዋ ከለዓን ግጥይ ከአዲስ አበባ መጽ ጆን ዳንኤል ይባል ሲማሚ መተናለውን አይዞት እኛ ልጆቹ አሉንሉት። እሺ አንሐና ደቅነን ለና አልከነ ዝግኒ ለከነሎ
أنا ودي غني يزغن جوسي تتعلم مامي كنا نسأل كنا مانجو كنا نسأل كنا ستي هذا ولا كنا له فينو فرنو دوكيت بلاج فينو من دون يا عايزغن كنت ترى الله هذا بدل بيت زين لا سويه ይሄ ቤት የኔ አይደለም የሰው ነው ያለች ነው አጸዳኝ ለያሙን እኔ እንደዚህ አይነት ቤት ሰርተህ ለሰው ልሰጥ ይችላል እዚህ ነገራቸው ይስተርጉምላቸው ስለዚህ ማሚ እንደዚህ አይነት መጠለያ እንሰራሉትና እንሰጡታለን ለርሱ ከምዛ አይነት ቸንዳሲ ሰርሒናስ ክንወኪና ንሕና ይዝጊ ወዲ ኸይብ ለከሎ እና ሰራሉታለን እሺ እናቴ أجوهن هذا كنا لنا دقيقة لهم سلسة خنو أبزع أتمم زعلت يوم ذبها لخير ሶስት ልጆች ነበሩኝ የት እንዲሄዱ ወዴት እንደገቡ አላቅም ያለችው تقريبا من يوم دو يقول بس يوم كلهم دماني أسرنا هاتي عدو إخي زنتنا هلا نايتموت إخي أيه خوي ولا خلوا أمسكين يوم مسكنا عالم دماني نزيهم مسارات قلكم نزيهم ريحهم نزيهم هساون تصرفوا وزلوا سرع نعوم مسارات قلكم صفاتكم دماني كالت زلهم حقستن فتكونا أبغون نزيهم هساون تزيهم نحن حساس نزيهم دماني تقولنا أمسكين يوم جنبي لمسرات سنت برياس فلقة أنا أستشير سأتوكالو በሁለት ቀን ያልቃል። እኔ ከሁለት ቀን በኋላ አዲስ አበባ ስለመለስ አሁን ብሩን አስገባሉታለሁ። እርሱ ቤት ያሰሩልኛል እና አቤላ ደግሞ ቪዲዮውን ቀርጾ ደግሞ ይልካል። ያው አብሮን የመጣ ወንድማችን ዛሬ የመጣ ወንድማችን ነው። ይሄ ደግሞ ያው ተፈጣሪ ነው። ያው እነሱ እንኳን ነገር በጣም የሚያሳዝን ነገር ነው ያየው። በትግራይ ሰሜናዊ ምዕራብ ዞን አስገዳ ወረዳ ከእንዳ ስላሴ ሽረ ከተማ አቅራቢያ የምትገኘው ሕጻጽ ከደም አፋሳሹ ጦርነት በፊት የኤርትራ ስደተኞች ማቆያ በመሆን ትታወቃለች። በሕጻጽ የስደተኞችና የተፈናቃዮች የመጠለያ ጣቢያ የዛሬውን ያህል በእህል በውሃና በሕክምና ጦት የገረጡ ፊቶች ብዛም አይታዩበትም ነበር። ሕጻጽ በዙሪያዋ ከሚገኘው የወርቅ ማዕድን ሀብት በሚሊዮን የሚገመት ብር የሚዛቅበት ሆና ሳለ በጉያዋ ግን በኃይለኛ ራብና በኃይለኛ ውሃ ጥማት ተፈናቃዮች ወደ መቃብር እየሄዱ ይገኛሉ። ይህ የዕለት ተዕለት ችግር ሆኗል። አርሶ አደር ጉዑሽ የተባሉ ግለሰብ በትግራዩ ጦርነት ምክንያት ከምዕራባዊ ዞን አዳባይ ከተባለ ሰፊ እርሻ ያለበት ቦታቸው ተፈናቅለው በሕጻጽ የመጠለያ ጣቢያ በአሮጌ ፕላስቲክ በተሰራ ቤት መኖር ከጀመሩ እነሆ 5 ዓመታትን አስቆጥረዋል። አርሶ አደሩ በመጠለያ ጣቢያው ከሚገኙ 16000 ተፈናቃዮች መካከል አንዱ ሲሆኑም በአስቸኳይ እርዳታ ካላገኙ ለቀናት እንኳን በሕይወት መቆየት ይከብዳቸዋል ተብለው በዞኑ ከተጠኑ 1700 በላይ የተቸገሩ ወገኖች አንዱ ናቸው። ቤቴና መሶቤ ሙሉ ነበር። ከቀዬ ከተፈናቀልኩ በኋላ ግን ሁሉ ባዶ ታሪክ ሆኖብኛል። እኔና 6 ቤተሰቦቼ ከምንበላው ጦማችንን የምናድርበት ጊዜ ይበዛል፣ ድረሱልን ሲሉም ተማጽነዋል። ሌላኛዋ ራሷና 2 ታማሚ ልጆቿ ጊዜ በማይሰጠው ረሃብ ስር መሆናቸውን የገለጸችው ተፈናቃይ በረሃብ ወለድ ሞት ምክንያት 2 ሰዎች እየቀበርን ነው በማለት ከቀናት በፊት ሞተው የተቀበሩ የአንድ አባት መቃብር አሳይታለች። ለረሃብ በሽታና ሞት የዳረገን ከቀያችን መፈናቀላችን በመሬታችን ለማረስ አለመቻላችን ነው። ዘርፈ ብዙ ችግሮቻችን የሚፈቱት ወደ ቀያችን ስንመለስ ነው ስትል ተናግራለች። በመጠለያ ማዕከሉ የሚገኙ ተፈናቃዮች በወር 15 ኪሎ ስንዴ ነው የሚሰጣቸው። የ300 ብር ዋጋ ያላትን ስንዴ ደግሞ ለማስፈጨት 105 ብር ይጠየቃሉ። አመራሮቹ የህዝቡን ጉዳይ ዘንግተውታል። ይህ የአስተያየት ሰጪዎች ድምጽ ነው። የምዕራብ ዞን ዋና አስተዳዳሪ ግዳይ አዝናው የተባሉ ግለሰብ ደግሞ መሰል የመንግስት አመራሮቻቸውን ጨምሮ በህዝቡ ክፉኛ እየተቹ ይገኛሉ። አመራሮቹ የህዝብ ጉዳይን ዘንግተው አብዛኛውን ጊዜያቸውን በፖለቲካዊ ሽኩቻ ባያውሉት ኖሮ በመጠለያ ጣቢያው የተከሰተው አሰቃቂን ረሃብ ለመግታት ከአቅም በላይ
አይሆንም ነበር ይላሉ ቃላቸውን የሰጡ አስተያየት ሰጪዎች። አመራሮቹ ህዝቡን መቅደም ሲገባቸው ረሃቡ መከሰቱን በማህበራዊ ትስስር ሚዲያዎች መሰማቱና ጉዳዩ መቀጣጠሉን ተከትሎ መሯሯጣቸው ከህዝብ ዋነኛ አጀንዳ በምን ያህል እንደራቁ ዋነኛ ማሳያ ነው ሲሉ አስተያየት ሰጪዎች ይተቿቸዋል። በህጻጽ ከሚገኙ ተፈናቃዮች ከ2015 ዓ.ም ወዲህ 300 ሰዎች በረሃብ ወለድ በሽታ ለህልፈት መዳረጋቸውን የሚገልጸው የዞኑ መረጃ 50ዎቹ በያዝነው ዓመት መሞታቸውን አረጋግጧል። በመንግስት እውቅና ያልተሰጣቸው ሌሎች የመረጃ ምንጮች ደግሞ በመጠለያ ጣቢያው በረሃብና ረሃብ ወለድ በሽታ ብቻ 350 ሰዎች አልቀዋል በማለት ይገልጻል። እጅግ የዘገየም ቢሆን የክልሉ ጊዜያዊ አስተዳደር ካቢኔ በህጻጽ የመጠለያ ጣቢያ የተከሰተውን አሰቃቂ ረሃብ በዘላቂነት ለመግታት በሚል ትላንት ሰኞ ታህሳስ 13 ቀን 2018 ዓ.ም ምክክር መጀመሩ ተሰምቷል። ምስጋና በትግራይ ለሚገኙ ወጣቶች ይሁንና በእነሱ ምክንያት ችግሩ ወደ ማህበራዊ ሚዲያው በመውጣቱ በአሁኑ ሰዓት ህጻጽ የብዙዎችን ትኩረት አግኝታለች። የምግብና የቁሳቁስ እርዳታም አሁን ከየአቅጣጫው እየመጣም እየተሰበሰበም ይገኛል። ሰብአዊነት ከሚሰማቸው ለጋሽ ግለሰቦችና ድርጅቶች የሚሰጠው ድጋፍ በትክክል ረሃብ እየገረፋቸው ወደሚገኙ ተፈናቃይ ወገኖች መድረሱን ማረጋገጥ ግን በቀጣይ በዋናነት ሊታሰብበት የሚገባ ስራ ነው። ይህንን ንቅናቄ ያጧጧፉት ደግሞ ሰሞኑን በቲክቶክ መንደር እንዲህ ብላቸዋል፣ እንዲያለብሳቸዋል፣ እንዲያተናግሯቸዋል ተብለው በመንግስት ታስረው የነበሩ ወጣቶች መሆናቸው ደግሞ ጉዳዩን እጅጉን አስገራሚ አድርጎታል። ከዚህ ጉዳይ ጋር ተያይዞ ደግሞ ቢቢሲ መረጃውን በተመለከተ ባወጣው ዘገባ እንደዚህ ሲል ይዘግባል። በትግራይ ክልል በሰሜናዊ ምዕራብ አካባቢ ካሉት የተፈናቃይ ካምፖች መካከል አንዱ በሆነው ህጻጽ በርካቶች በረሃብ ውስጥ መሆናቸውን ለቢቢሲ ትግርኛ ተናግረዋል። ተፈናቃዮቹ በእርዳታ የሚደርሳቸው ምግብ ድጋፍ በቂ ካለመሆኑም በላይ ከፍተኛ የጥራት ችግር እንዳለበትም እየገለጹ ይገኛሉ። በምዕራብ ትግራይም በመቶዎች የሚቆጠሩ ተፈናቃዮች በሰብአዊ እርዳታ አቅርቦት እጥረት ምክንያት በረሃብና በበሽታ የመጠቃት አደጋ እንደተጋረጠባቸውም ተናግረዋል። ከ10 ሺህ በላይ ተፈናቃዮች በሚኖሩባት የህጻጽ መጠለያ ውስጥ በርካታ አዛውንቶች፣ ነፍሰ ጡሮችና እናቶች እልፍ ሲልም ህጻናት በምግብና በሕክምና እጦት እየተሰቃዩ መሆኑን ነው ነዋሪዎች ለቢቢሲ ትግረኛ የተናገሩት። የህጻጽ የተፈናቃዮች ማዕከል አስተባባሪ ቄስ አብርሃሪያ እንዳሉት ከሆነ ደግሞ ቢያንስ 300 ሰዎች ባለፉት 6 ወራት የእርዳታ እህል አላገኙም። በመጠለያ ጣቢያ ውስጥ የሚገኙት አንድ እናት ለቢቢሲ ትግረኛ ስለ ሁኔታው ሲያስረዱ አረጋውያን አሉ፣ ጉድ ነው የምናየው። አንዳንድ ለነፍስ ያለ የሚያመጣልን እንጀራም ደርቆ እርሱም አይበላም፣ በውሃ ነክረው ፈትፍተው ለመብላት ሲሞክሩ አይተናል ሲሉ ተናግረዋል። የትግራይ ጦርነት ሲቀሰቀስ ቤተሰቦቻቸው ተበታትነው ወደ ሱዳን መሰደዳቸውን የሚናገሩት እኚህ እናት አሁን ብቻቸውን መቅረታቸውንም ይናገራሉ። እዚህ ሰው ሁሉ በረሃብ አንጀቱ ተጣብቋል እያሉት ተፈናቃይዋ ዋናው ችግር ምግብ የሚባል ነገር የለም፣ የሚሰጡንም እህል የሚሆን አይደለም፣ ባለፉት 6 ወራት የሰጡን እህል የሚባል አይደለም ሲሉ የሚሰጣቸው የእርዳታ እህል ጥራት ችግር እንዳለበትም ያስረዳሉ። ያችንም የምትሰጠውን የማያገኝ አለ። ማሽላው ራሱ የተበላሸ ነው፣ ብዙ ቆሻሻ አለው፣ ታጥቦ ራሱ እህል መሆን አይችልም። ያችም የተበላሸች እህል ስንት ነፍሰ ጡር፣ ስንት አረጋውያን፣ ስንት አራስ አያገኛትም ሲሉ ያለውን ችግር በይፋ አስረድተዋል። እስከዛሬ በህይወት መቆየታችን ራሱ ተመስገን ነው የሚባለው፣ ካሁን በኋላ ደግሞ ምን እንደምንሆን በጭራሽ አናውቅም። በትግራይ ክልል በመቀለ፣ በሽረ፣ በተንቤ፣ በአቢ አዲ፣ በሰሜን ምዕራብ አካባቢ ደግሞ በአጠቃላይ ከ1 ሚሊዮን በላይ ተፈናቃዮች እንደሚገኙም የክልሉ መንግስት ይገልጻል። በህጻጽ መጠለያ ውስጥ የተፈናቃዮች አስተባባሪ የሆኑት ቄስ አብርሃሪያ በበኩላቸው በካምፕ ውስጥ ዘግይተው የመጡ አረጋውያን መኖራቸውን ገልጸው እነርሱ አሁን ለችግር መጋለጣቸውን ያስረዳሉ። እነዚህ በእድሜ የገፉ ተፈናቃዮች እህል ውሃ ቢያገኙም ጧሪ ስለሌላቸው ከጤና ሁኔታቸው አንጻር ያለባቸው ችግር የበረታ ነው ማለታቸውን ቢቢሲ ትግረኛ ዘግቧል። የረሃብ ችግሩ በተለያዩ አካባቢዎች ቢከሰትም የህጻጽ አካባቢ የተለየ የሚያደርገው አረጋውያን የሚገኙበት ካምፕ ስለሆነ ነው ሲሉ አስተባባሪው ተናግረዋል። የካምፑ አስተባባሪ ብዙዎች ታመው እንዳሉ ገልጸው በቅርብ ጊዜ ውስጥ 5 ሰዎች ህይወታቸውን ማጣታቸውን ተናግረዋል። ከ2014 ዓ.ም ወዲህ ከ330 ሰዎች በላይ ቀብረናል ያሉት አስተባባሪው ሰዎች የሞቱት በረሃብ ምክንያት መሆን አለመሆኑን ግን አላስረዱም። በአሁኑ ወቅት በህጻጽ ካምፕ ወደ 14000 ሰዎች እርዳታ
እርዳታ የሚያገኙ ቢሆንም ባለፉት ወራት 300 የሚሆኑ ምንም አይነት እርዳታ አለማግኘታቸውን አስተባባሪው ጨምረው አስረድተዋል። የሚሰጣቸውን እህል ማሽላ መሆኑን የሚናገሩት አስተባባሪው ማሽላውም የተበላሸ እንደሆነና ሌላ ተጨማሪ ገንቢ ምግብ እንደማያገኙ ሕክምናም ሆነ ንጹህ የመጠጥ ውሃ ችግር እንዳለባቸው ገልጸዋል። ለ6 ወራት እህል የማያገኝ ሰው አለ። የሚያገኘውም 1 ወይም 2 ኪሎ ነው። የሚመጣውም እህል ጥራት የሌለው ነው። አይጥም የማትበላው እህል ነው የሚደርሰን። ድረሱልን ብለን ጥሪ አድርገን የሚረዳን የሚሰማን ሰው እስካሁን አላገኘንም። የትግራይ የሲቪክ ማህበራት ህብረት ጥምረት ስራ አስኪያጅ ዶክተር ይሃሉ ወልዱ በክልሉ 90 የሚሆኑ የስደተኞች መጠለያ ጣቢያዎች መኖራቸውን ገልጸው በህጻጽ ያለው የረሃብ ችግር የተባባሰው ከባለፈው ዓመት ነሐሴ ወር ጀምሮ መሆኑን ያስረዳሉ። በመጠለያ ጣቢያዎቹ ውስጥ ከፍተኛ የሆነ የምግብ እንዲሁም ደግሞ የእርዳታ እጥረት አለ ያሉት ዶክተር ይሃሉ በርካታ ቁጥር ያላቸው መንግስታዊ ያልሆኑ ድርጅቶች ከክልሉ ለቀው እየወጡ መሆኑንም ጨምረው ተናግረዋል። ዶክተር ይሃሉም አክለውም የተፈናቀሉ ሰዎች የሰብአዊ እርዳታ ድርጅቶችና መንግስት ከሚያደርገው ድጋፍ የበለጠ ማህበረሰቡ የሚሰጠው እንደሚበልጥ በህጻጽ የተፈናቃዮች መጠለያ ብቻ ከ14000 እስከ 16000 የሚደርሱ ተፈናቃዮች መኖራቸውን የተናገሩት ስራ አስኪያጁ ተንቀሳቅሰው መለመን የማይችሉ እናቶች፣ ህጻናትና አዛውንቶች የበለጠ ተጎጂ መሆናቸውን አያይዘው ጠቅሷል። የዞኑ ዋና አስተዳዳሪ አቶ ግደው አዝነው ደግሞ ይህንን የተፈናቃዮች የረሃብ ችግር በተለያዩ የተፈናቃዮች ካምፑ እየታየ መሆኑንም ይናገራሉ። ችግሩ እንዲበረታ ያደረገው ደግሞ ተፈናቃዮች ለ5 ተከታታይ ክረምት በዚህ መጠለያ ጣቢያ ውስጥ ማሳለፋቸው መሆኑን የጠቀሱት አስተዳዳሪው በቂ እርዳታም እንደማያገኙ ይገልጻሉ። ለአንድ ሰው ከሚሰጠው እርዳታ በወር 15 ኪሎ ማሽላ ነው የሚሉት አቶ ግደው ይህም በቂ እንዳልሆነና ደህንነቱ የተረጋገጠ ባለመሆኑ ነሳ ችግር ማጋጠሙን ተናግረዋል። በአሁኑ ሰዓት በመጠለያ ጣቢያው ውስጥ የሚገኙ ሰዎች ያለባቸው ችግር ከተነገረ በኋላ የተለያዩ ሰዎች ድጋፍ ለማድረስ እየተረባረቡ እንደሚገኙ የዞኑ አስተዳዳሪ ጨምረውም ገልጸዋል። በጻጽ መጠለያ ጣቢያ አረጋውያን የሚበዙበት መሆኑ ተፈናቃዮች ሲመጡ ዘግይተው የመጡ አረጋውያን መኖራቸውና እነርሱ የሚያግዟቸው የሚጦሯቸው ባለመኖሩ ችግሩ የበለጠ እንዲከፋና እንዲሰፋ እንዳደረገው አስተዳዳሪው ይናገራሉ። ይህ ችግር ለመፍታት እየተንቀሳቀስን ነው የሚሉት አስተዳዳሪው ሰኞ ታህሳስ 13 ቀን 2018 ዓ.ም ከ400 ኪሎ በላይ ዱቄት ከሽሬ አካባቢ ወደ ህጻጽ መጠለያ ካምፕ መወሰዱንም ጨምረው ተናግረዋል። ግለሰቦቹ እርዳታ ለማግኘት እየተንቀሳቀሱ መሆኑንና የባንክ አካውንት ተከፍቶም እርዳታ ማሰባሰብ መጀመሩንም አስተዳዳሪው ተናግረዋል። በሽራ አካባቢ የሚኖሩ ሰዎች እንዲሁ በማህበራዊ ሚዲያ እርዳታ ለማሰባሰብ እየተንቀሳቀሱ መሆኑን አስተዳዳሪው አያይዘው ገልጿል። ከ3 ዓመት በፊት በፕሪቶሪያ ስምምነት ቢቆምም አሁንም በሺዎች የሚቆጠሩ ተፈናቃዮች ወደ ቀያቸው መመለስ አልቻሉም። ህጻጽ የተፈናቃዮች ካምፕ ቀደም ሲል የኤርትራ ስደተኞች ማቆያ ስፍራ የነበረ ሲሆን በትግራይ ከተካሄደው ጦርነት በኋላ ግን ከተለያዩ የክልል አካባቢዎች የተፈናቀሉ ሰዎች መጠለያው ሆኖ አርፏል። ታዲያ እንዲህ ያለውን ጉዳይ በአካባቢው ያለው አመራር ደብቆት ይሁን ወይ ደግሞ አውቆት ዝም ካለ በኋላ የማህበራዊ ሚዲያ አንቂ ወጣቶች ጉዳዩን በማህበራዊ ሚዲያ ካሰራጩት በኋላ በየግሎቻቸው እርዳታ እያሰባሰቡ በብዙ ሚሊዮን ብር የሚቆጠር ግምት ያላቸውን ቁሳቁሶችን ይዘው የሜዳቸው ነገር ብዙዎችን ያስደነቀ ይበል እሰየው ኑሩልን፣ እደጉልን፣ ክበሩልን ያሰኛቸው ቤቴና መሶቤ ሙሉ ነበር። ከቀዬ ከተፈናቀልኩ በኋላ ግን ሁሉ ባዶ ታሪክ ሆኗል።